ሰላም ውዶቼ እንዴት ዋላችሁ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። እንግዲህ ዛሬ የተለቀቀውን ቪዲዮ ሁላችሁም አይታችኋል። ያው ዘግቻለሁ፣ ግን እንግዲህ ምንም ማድረግ አልችልም። ይቅርታ ውዶቼ። እና ደግሞ ጉንፋኑ እየተሻለኝ ነው፣ በጣም ደህና ነኝ። አሁን ራሱ ሾርባ እየጠጣሁ ነው፣ በፍልፍል አስወጥ ማለት ነው። እና ያኔ በጣም እንትን ይላለኝ፣ ትኩስ ነገር ነው፣ በዛ ላይ ደግሞ አቃታይ ነገር አለውና ብቻ አመሰግናለሁ ውዶቼ፣ እግዚአብሔር ያክብርልኝ። ጠጪ ያላችሁኝ ሁሉም እየጠጣሁ ነው እና እየተሻለኝ ነው። እሺ በተረፈ የቅምጥሌን ቻሌንጅ ያልተቀላቀላችሁ ካላችሁ ተቀላቀሉ። በ15 ቀን ውስጥ 300 ኬ ከገባች እንግዲህ ቻሌንጅ ተሰጧታል እና ሁላችንም ይህንን ነገር በማድረግ ባለፈው እንደነገርኳችሁ ሁላችንም ለመልካምነት ነው የምንሳተፈው እና ሁላችሁም ሰብስክራይብ አድርጉ ማለት ነው። በርቱልኝ፣ እየሄዳችሁ ነው አውቃለሁኝ። 280 ኬ ገብታለች። ስንት ነው የቀራት ማለት ነው? ትንሽ ነው የቀራትና ቀላል ነው ለእኛ ደግሞ ሁላችን ከተባበርን አይ ነው በጣም ቀላል እንደሆነ ማለት ነው። ማለት በተንኮል በምናምን ስናስብ ነው ነገሮቹ የሚጣመሙት እንጂ በመልካምነት ነገር ካሰብን እኮ ሳናስበው እንኳን በምናውቃቸው ሰዎች በሙሉ ራሱ ሰብስክራይብ ማስደረግ እንዲሁ ምናምን ቶሎ ነው የሚሞላ አይደለ? በአጭሩ እንግዲህ የዛሬውን ቪዲዮ አይታችኋል። የዛሬው ቪዲዮ እውነት ለመናገር የሆነ እንትን ብሎኛል፣ ትንሽ የደብሮኛል። የደበረ ምንድን ነው ከእናት ከአባት ፊት በዚህ ልክ እንደዚህ እንትን ማለታችሁ ደስ አይልም። ምክንያቱም ምንም ድራማ ቢሆን እናት አባት ክቡር ናቸው። አይ ነው ሁሉም ሰው የራሱን ህይወት ነው የሚኖረው። ግዴታ እናት አባት ታፍሮ ወይ ደግሞ ምናምን የፈለጋችሁት ነገር አለመናገር ይቻላል ማለት አይደለም። ግን ደግሞ ያኔ ይሄ ከእናንተ ምን እንማራለን ምን እያስተማራችሁ ነው ምናምን አልልም። ምክንያቱም ትምህርት ቤት አይደለሁም ያለሁት ወይ ደግሞ መምህር እያስተማረኝ አይደለም ያለሁት። እንደዚህ አይነት ጥያቄ መጠየቅ የምችለው እየተማርኩ ክላስ ውስጥ ሁኜ መምህሬን ብቻ ነው። እዚህ ጋር ምንድን ነው እዚህ ጋር አልገባኝ ምናምን ማለት የምችለው እንጂ ሚዲያ ላይ ማንም ሰው የፈለገውን ነው ፖስት የሚያደርገው፣ የፈለገውን ነው የሚያየው። ስለዚህ መማር ከፈለኩ ሌላ ብዙ የሚያስተምረኝ ነገር እንዳለ አውቃለሁ። ግን ደግሞ ለራሳችሁ አንዳንዴ የሆነ ቪዲዮ ሰርተን ሊናችን የሚቆጨን ነገር ሊኖር ስለሚችል ወደፊትም ደግሞ አንዳንድ ቪዲዮዎች ሰርተን ከኋላ ዞር ስናያቸው የሚደብሩን ቪዲዮዎች አሉ፣ ደስ የሚሉን ቪዲዮዎች አሉ። እንኳን እንደዚህ ያልኩ የምንላቸው ቪዲዮዎች አሉ። ለምን ይናልኩኝ የምንለውን ቪዲዮ አለና ያ እንዳይሆንባችሁ ለማለት ነው እንጂ ሌላ ምንም ልል አልፈልጌ አይደለም። እንዲሁም ደግሞ እንማራለን ካልን ያው አንዳንዴ ፈልገነውም ሳንፈልገውም የሆነ ነገር ተናግረን ነገሮች ይበላሹና ያን ነገር ወደኋላ ለመመለስ ለማስተካከል የሚከብዱ ነገሮች አሉ፣ ዳገት የሚሆኑብን ማለት ነው። ብሩኬ ምንድን አለው እናቴ ጋር የሚለሽ ያው ነገሮቹ እንደዚህ በይልኝ ምናምን ብልሽ ነበር እና ለዛ ነው እኔም ውሳኔን የወሰንኩት ብሏል። የተወሰነ ነገር ባይዘወይ ቃላቶች ማይለዋወጡት የፈጣሪ ቃል ብቻ ነው እዚህ ምድር ላይ። ደግሞ አሁን ባለው ሁኔታ ግን አይደለም የራሳችን ቃል መቀየር መለወጥ ቀርቶ የፈጣሪን ሕግና ደንብ ራሱ እየጣሰን ያለን ሰዎች ነን። አይደለም የራሳችን ሕግ ማለት ነው። አንዳንድ እኮ ይህን ነገር አላደርግም ያለውን ነገር የሆነ ጊዜ እንድንለውጥ ያደርገናል። ስለዚህ ጊዜ የሰው ልጅ ሁሉም አንድ ነው ማለት ጊዜ ምናልባት ማንነታችን ሊያወጣው ይችላል። አንዳንዴ ድብቅ ማንነት ካለን ወይ ደግሞ ጥሩ ሰው መስለን ነገር ግን ውስጣችን መጥፎ ሰው ከሆነ ጊዜ ጠብቆ ያን መጥፎነታችን ገንፍሎ ያወጣዋል ነው እንጂ የሰው እንትን አለው ብዬ አላስብም። ሰው ምን ለማለት ፈልገኝ ነው እንግዲህ ጋሽዬም ቅምጥሌን አንቺ ነሽ ነገሩትን ያበላሽሹ ምናምን እያሏት ነበረና ኦልሬዲ ያኔ ጥፋቱ የቅምጥሌን ብዬ አላስብም። በዚህ ስራ እንደዚህ ካጀማመሩ ጀምሮ ከሄድን ጥፋቱ የቅምጥሌ አይደለም። ኦልሬዲ ግን ይቅርታ ጠይቃለች። ነገሮቹ እንደዚህ አወዛገቧት ምናምን። ሴት ልጅ ነች፣ እንደዚህ አይነት ነገር ሲፈጠር ማንኛውም ሴት ልታደርገው የሚችለው ነገር ነው። ብሩኬ ደግሞ አሁን ላይ ባለው ነገር ማለት አሁን ይቅርታ አልቀበልም እያለ ባለው ምናምን ትክክል ነው ወይ? አዎ ትክክል ነው። ምክንያቱም ማንንም ሰው የሆነ ፓርቲ ላይ አልፈልግም ተብሎ ከዛ ደግሞ እፈልጋለሁ ሲባል እንዴ ምናምን ይላል ማለት ነው። ለምን መጀመሪያ አንዳንዴ ሰው ሲወዳችሁ ብቻ ሳይሆን ሲጠላችሁ ብቻ ሳይሆን ሲወዳችሁም ለምን በሉ ይባላል እና ብቻ ለምን ብሎ መጠየቅ ወይ ደግሞ እንዴት ብሎ መጠየቅ መብቱ ነው። ግን እንግዲህ ጋሽዬ እንዳለው ነው ማለት ሴት ላይ እናትሽ ላይ ያለ ነገር ነው። ወንድየው ልክ እንዴት ይመሰላችሁ ሴቶች እኛ ስንበቻጭ በጣም እናወራለን ምናምን። ወንድ ልጅ ሲበሳጭ ጸጥ ነው የሚለው፣ ዝም ነው የሚለው። ወንድ ልጅ የሆነ ነገር ሲፈጠር ብቻ በጸጥታ በዝምታ ነው የሚያልፉት። ሚስቲቱ ስትናደድ በዝም ሊል ይችላል ምናምን። አንዳንድ ግን ወንዶች ሚስቲቱ ስትናገረው የሆነ ነገር አንስቶ ሊመታት ይሞክራል፣ ይማታሉላ ማለት ነው። የምሬ ነው ብላችሁ እንደዚህ አይነት ወንድ ወይ ደግሞ ሚስቲቱ ስትናገር እነሱ ደግሞ እጥፍ ድር የሚናገሩ ወንዶች አሉና እንደዛ ሳይሆን ጋሽዬ እንዳለው ወንድየው ችሎ ማለፍ አለበት። ወንድየው ችሎ ማለፍ ከሆነ ነገሮች ህይወት አይቀጥልም። አይደለም ትዳር ገብታችሁ አይደለም ልጅ ወልዳችሁ ምናምን ልትኖሩ ቀርቶ ምንም ነው ለትንሽ
ወራት ራሱ መቀጠል አትችሉ። መጀመሪያ መቻቻል የሚባል ነገር አለ። አንዱን አንዱ ይችለዋል ማለት ነው። ግን ደግሞ ኦሬዲ መቻል ያለባቸው ወንዶች ናቸው ብዬ ነው የማስበው። አሁን ብሩኬ ቅምጥሌን በደንብ መቻል አለብህ። ብትጮህ፣ ብትናደድ፣ ብታለቅስ፣ ብትስቅ ሁሉን ነገር ያኔ እኛ ሴቶች ነን በየጊዜው በየወሩ ራሱ በወር 3-4 ምናምን ጸባያችን ሊቀያየር ይችላል። ያን ሁሉ መቻል አለብህ። በጣም ሳቀችም፣ አለቀሰችም፣ ተነጫነጨችም ያን ሁሉ ቻል ማድረግ አለብህ። የአባቶቹን ጸባይ መያዝ አለብህ። ምክንያቱም ነገ እናንተ ወደ ትዳር ነው የምትሄዱት። ትልልቅ ሰዎች የሆናችሁ ነው የምትሄዱት። ሕፃን የሆናችሁ አይደለም የምትሄዱት። ቅምጥሌ ደግሞ ነገሮቹን ማስተካከል መቻል አለብሽ። ሴት ልጅ ብልጥ ነች። ነገሮቹን እንደዚህ ማስተካከል ትችላለች። ወንድ ልጅም ደግሞ ከብልጥ በላይ ጀግንነት አለበት ማለት ምንም ቢሆን ነገሮቹን ይህ ምንድነው ትከሻው ሰፊ መሆን አለበት። ገባችሁ? ሴት ልጅ ደግሞ ልቧ ሰፊ መሆን አለበት ብዬ ነው የማስበው። እና እንግዲህ ጋሽዬም መሙሽዬም ዛሬ ተገናኝተው ዛሬ እንግዲህ ልቆጣው ነው ብሏልኝ። እንዳያችሁት ዛሬ ልቆነጥጥ ነው ሲለው ምን አጥፍቼ ነው አለ ማለት ነው ብሩኬና። መጨረሻ ላይ ደግሞ ቀነን ቀጠሮ እያዝ ምናምን ተባባሉ። በቃ ሁለታችሁ ሂዱ ተባለ። ታውቃላችሁ ያው ጋሽዬም ሙሽዬም እና ያውቃሉ ሲጀመር ለምን እንደመጡ ይንበሉ ምስኪን ናቸው ማለት ጋሽዬና ሙሽዬን በተለይ የምትሳደቡ ሰዎች እና ሌላ ነገር የምትሉ ሰዎች እነሱ እዚህ ጋር ለልጆች ደስታ ነው እየመጡ ያሉት፣ አድርጎ ያሉትን ነው እየተባሉ ያሉት እያደረጉ ያሉት እንጂ ሌላ ምንም ያደረጉት ነገር የለም። ሰውን አልነኩም፣ ሰውን አልተሳደቡም፣ ምንም አላደረጉም። መብታቸው ነው። እዚህ ጋር መጠው አወሩ ምናምን ኖርማል። የሰውን ማንነት ሚነካ ነገር አላደረጉም። ሲቀጥል ደግሞ ቅምጥሌን ደግሞ እየተናገራችሁ ያላችሁ ደግሞ በመጀመሪያ ደረጃ አንድ ነገር ነግራችሁ የምፈልገው ስለምትበልጣችሁ ነው። እንደዚህ የሚያንጨረጭራችሁ እንደዚህ የማየውን ነገር የምትናገሯት ማለት ነው እጥፍ ድርብ አድርጋ ስለምትበልጣችሁ በጣም ቆንጆዬ፣ በጣም ደስ የምትል ትትና ያላት ሁሉ ነገር ያደላት ሴት ስለሆነች ተግባባን። ጥቅመኛ 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 እያላችሁ የምታወሩ ማለት ነው አርፋችሁ ተቀመጡ። ጥቅመኛ እንዳልሆነች በደንብ አድርጋ እናውቃለን። ትናንትም በደንብ አድርጋ ነግራችኋለች። ከዚህ በፊት በደንብ አቀናታል። ጥቅመኛማ ያቺ ምንድን ነው እቺ ርጉዝ ላይ ምናምን ብላ የመጣችው ነች። ዛሬ ሲለወጥ ዛሬ የተሻለ ደረጃ ላይ ሲደርስ የሆነ ነገር አይታ የመጣች እሷ ነች ጥቅመኛ ካላችሁ መባል ያለባት እንጂ ቅምጥሌ አይደለችም። ቅምጥሌ ብሩክን ያገኘችው ምንም ሳይኖረው ነው። ተግባባን። ብሩኬ ቅምጥሌን ያገኛት ምንም ሳይኖራት ነው። ይሄ ብሩኬም ቅምጥሌም ጥቅመኛ የሚባሉ ሰዎች አይደሉም። ሁለታቸውም አብረው ተያይዞ ያደጉ ልጆች ናቸው። ብሩኬም ቅምጥሌን ይዞ ፓወርፉል ሆኖ ቅምጥሌም ብሩኬን ይዛ ፓወርፉል ሆና ገባችሁ። አንዳንዴ እንደውም ሰው ሁሉ ስኬታማ የሚሆነው እንደው ታውቃላችሁ ብዙ ጊዜ የፍቅር አጋዥ ሲኖረው ማለት ነው። ጊዜውን ሰዓቱን ሁሉ ስራው ላይ ነው የሚያደርገው። ይሄ የፍቅር ምናምን ተፍተፍ አይልም፣ ሌላ ጊዜውን አያጠፋም። ምክንያቱም አንድ ይሽ ያለችው ሴት አለች፣ አንድ ይሽ ያላት ወንድ አለ። ከዛ በኋላ ፎከሷ ምንና ምን ላይ ነው? ስራ ላይ ብቻ ነው የሚሆነው። አንዳንድ ወንዶች ወይ ደግሞ አንዳንድ ሴቶች ደግሞ እንደዚህ ወለል ብለው የሚቀሩት አንዳንድ የማርያም ነው የምላቸው ቁም ነገር ነው። ይሄ ወደ ፍቅርም ፍቅር ፍለጋ ላይም ናቸው፣ ስራ ፍለጋም ላይ ናቸው። በጣም ብዙ ሰዎች የተማሩ ሰዎችና ፐርፌክት የሆኑ ሰዎች ሲያወሩ ሰምታችሁ ከሆነ ህይወት የተስተካከለው እሷን ካገኘው ነው፣ እሱን ካገኘው ነው። ገባችሁ? አይኔ ወዲህ ወዲህ አይልም፣ ስራ ብቻ ነው የምሰራው ይላሉ ማለት ነው። ይሄ ደግሞ እኛም እናውቃለን ማለት አሁን እኔ ለምሳሌ የሆነ ምናልባት በፊት ላይ በጣም ብዙ ሰዎች ይጀናጀናለሁ ምን አሳሸኝ ማለት በጣም ነው የማወራው ምናምን ነገር ይሄ አግኝቻቸው ባለወራም የሆነ በቃ ይሄ የሆነኛውን ብዬ አስባለሁ ምናምን ነገር ግን የሆነ እሱን ካገኘው በኋላ ምናምን ምንም ነው በቃ እንደዚህ ነገር ማይታየኝ። የሆነ ጊዜ ማጥፋት አልፈልግ እነሱ ጋር ቁጭ ይሄን ጻጻፋበትን ጊዜ የሆነ ነገር ማድረግ ፈልጋለሁ፣ ማንበብ ፈልጋለሁ፣ ማዳመጥ ፈልጋለሁ። ስለዚህ ምናልባት እነዚህ ሁለት ልጆች በጣም ስኬታማና እንደዚህ ኦቨር አፕ የሆኑት ሁለታቸውም እንዳልጓችሁ ሌላ አይነት ሀሳብ የሌለው በተለይ ደግሞ ይህ እንዴት ነው አንድ ወንድ ጋር ቪዲዮ ሰርታችሁ ከአንድ ወንድ ጋር ሆናችሁ ከዛ ደግሞ እዛ ወንድ ጋር ብሬክአፕ ስታደርጉ ጊዜ እንትን ማለት አለ ማለት የሆነ ጊዜ እዛኛው ሰው ጋር የነበረው ነገር ካፕ ሲያደርግ እናንተ ደግሞ ነገሮች እንደተዋላችሁ ምናምን ብቻ እንዴት ልንገራችሁ እግዚአብሔርን። ከዛ ግን እነሱ እግዚአብሔር ይመስገን እስካሁን እንዲቹ ቀጥለዋልና በቁም ነገር በቀጥታ ነገሮች ይሄድላቸው ነው። ከዚህ በላይ እንዲሄድላቸው ደግሞ ምኞቴ ነው። ቀስ እያልኩ ማወራችሁና የሆነ ድምጽ እንተናገራችሁ ሰዎቹ ተኝተዋል፣ ግን በራቸው ክፍት ነው መሰለኝ እየተሰማኝ ነው ሲያወሩ ምናምን ነገር ማለት ነውና ስለዚህ አርፋችሁ ተቀመጡ። ቅምጥሌንም ቡራንም እረርሷም አንዳንድ ሰዎች ግን መስማ ስታስጠሉ እግዚአብሔርን የክፉ ክፉ ናችሁ።
የተንኮለኛ ተንኮለኛ ምኑ ናችሁ ነው እንደዚህ? ሰይጣን በእናንተ የሚቀናው ላይ ይመስለኛል። እና ለማንኛውም ጋሽዬና ሙሼ በአንድ ላይ ስላየኋችሁ ደስ ብሎኛል። እውነት ለመናገር እነዚህ ሁለት ልጆች እንግዲህ ጋሽዬና ሙሼ እዛ ጋር እንትን ሲሉ እነሱ ደግሞ ዘወር አሉ። ወደሆነ ካሜራው ተዘጋ። ከዛ በኋላ አብረው እየተሳሳቁ ምሳ ይበላሉ፣ ቡና ይጠጣሉ ምናምን ፏፈሽ ነው። ስለዚህ ሙሼዬን በጣም ነው የምወድሽ፣ በጣም ነው የማከብርሽ የኔ ብርቱ እናት። ረዥም እድሜ ከጤና ጋር ይስጥሽ። ጋሽዬንም በጣም ወዶት ብቻ ረዥም እድሜ ከጤና ጋር ይስጥልኝ። ኑሩ ለልጆቻችሁ። የምሬን ነው። አባት ካለ ጌጥ ነው፣ እናት ካለችም ጌጥ ነች፣ ኩራት ነው። አባትም ብቻ በሰፊ ያኑራችሁ። ቅምጥሌም ፏ ቤልኝ የኔ ወርቅ ስራ ገና ትልቅ ደረጃ ላይ ትደርሻለሽ። ቡራም እንደዛው ተያይዛችሁ እግዚአብሔር በሚያውቀው ማለት ነው። እና አንዳንዴ ሰው ሲወድም ጥሩ ነው፣ ግን ደግሞ ሰው ሲጠላም ፈጣሪ አይጥላችሁ፣ ፈጣሪ ያጣጥላችሁ። ሌላው ትርፍ ነው። ጋይስ ደህና ደሩ። ሰውዬው በጣም ሲያወራ እየተሰማኝ ድምፁ ምናምን የኔ ድምፅ ሄዳቸውን ከዛ ልጅ ጠራች ማለት ነው። እና ደህና ደሩ ባይ